እስልምና በመጽሐፍት ተችቶናል በመጽሐፍት ጎርቶናል ካላችሁ ክስ መስራት የነበረባችሁ በፊት እንጂ ዛሬ እፎይን ለመከላከል መሆን አልነበረበትም እያልህ ነው። ብትበደሉ እንኳን ወንጌል የሰበከበት የሚጠየቀውን ጥያቄ ይመልሳል። ለምሳሌ ማስረጃ ማቅረብ ትችላለህ። ከሐዲስ ላይ የሚጠየቀው ነው ይመልሳል እኮ። አንተኛ እኮ እናየዋለን እኮ ኒቆዲሞስ እንዴ ለምንድን ነው ሳይድ የምትይዙት? እውነትን እውነት በሉ። እምነታችሁ እኮ የሚያስተምራችሁ ያንን ነው። አትካዱ። በቃ ልጁ ገልጿል ሐዲስ ምናምን በቃ እየተሳደደ ያለው ሐዲሱን በማየው መንገድ ስለተረጎመ እንጂ ወንጌል ስለሰበከ አይደለም። ለምንድን ነው ፈለገ ሰሞኑን ፈለገ ነው ማን ነው ያኛው ሰሞኑን የመጽሐፍ ቅዱስ ጥቅስ እየጠየቀ መንገድ ላይ መጽሐፍ ቅዱስ እየሸለመ አይደል እንደምመኑ ማን የተናገረው አለ? ሲሸልም መጽሐፍ ቅዱሱን 80 አሃዱን ነው እየሸለመ ያለው። ፕሮቴስታንት ኦርቶዶክስ አይልም፣ ለሁሉም ነው ሲሸልም የነበረው። ለምንድን ነው እሱን ያልገደሉት ሙስሊሞች? ወንጌል ስለሰበከ ከሆነ እንዴ ማለት አእምሯችንን እናሰራው። ሳይድ መያዝ እኮ በዚህ ልክ አስፈላጊ አይደለም። እምነትም የሚያዙ አይመስለኝም ባላቀውም። እስኪ እንደው እሺ ጥሩ ነው። አይ እንደዛ ካልን አሁን ለምሳሌ እነ ማነው በክርስትናው ላይ የጻፉ መጽሐፍትን የጻፉ አሉ፣ ስለ ክርስቶስ የተናገሩ የጻፉ ያስተማሩ አሉና እነሱም ክርስትናን ያስተማሩት ማለት ነው። እንደዛ ብለን እንያዘው። ይኸውልህ አንድን ነገር እንትን አትስራ፣ ድራማ አትስራ። አንድን ነገር እዚህ ጋር ስህተት ለማለት ግዴታ ያኛውም ሰው እንትን ማለት የለብም። ውቀሰው። እሱንም አልገደሉትም አልሰቀሉትም ብሎ ጽፏል አይደለ? ያንተን አስተምሮ ነው እንትን ያለው። ማውገዝ ልመድ ትክክል ካልሆነ ሰውን ያንተ ሳይድ ስለሆነ ምን ታዘብኩ መሰለህ? እሱ ትክክል ካልሆነ እነሱ አሁን በክርስቶስ ማን ነው ብሎ ብዙ መጽሐፍትን የጻፉ ሰዎችም ስህተት ናቸው ማለት ነው። ሊሆኑ ይችላሉ፣ ግን ይኸውልህ አንተ ከእውነት አንፃር ቆመህ ነው መመለስ ያለብህ። እኔም ከእውነት አንፃር እኮ ነው ያንን ያንተን ለመቀበል ወንጌል ሰብኳል ብለህ እኮ እየተከራከርከኝ ነው ኒቆዲሞስ። በቃ ስህተት ነው ካልን ያንን እነዛንም ስህተት ማድረግ አለብን። ግዴታ እዛ ጋር መሄድ አይጠበቅብህም። ስህተት ማረም የሚጀመረው አጠገብህ ነው፣ ከራስ ነው ስህተት ማረም የሚጀመረው። መጀመሪያ እኮ እነሱ ናቸው የጻፉት እኮ የዛሬ ስንት ሙስሊሞች ናቸው። ነገረኝ። ታምረ ማርያምን የጻፉት ሙስሊሞች ናቸው። አውደ ምሕረት ላይ ቆመው እስልምናን ጋዜጣ ነው እያሉ የተናገሩት ሙስሊሞች ናቸው። አስበህ ተናገር ኒቆዲሞስ፣ አስበህ ተናገር። እኔ አላየሁም እንደዛ ያለ ክርስትና አንድን ግለሰብ ስለደገፍክ አይደለም የሚቆመው። አንድን ግለሰብ ስላልደገፍክም ይኸውልህ አንድ ጥያቄ ሀሳባችንን ሳንሰር ይኸውልህ ያንተ ችግር ማለት ነው ትልቁ ብዙ ጊዜ ያለው የማዳመጥ ችግር የለብም። የሆነች አንድ ቃል ትይዝና ለሷ መልስ ለመመለስ ትቸኩላለህ። አዳምጥ፣ ጥያቄውን ተረዳ። ጥያቄውን መረዳት 50% መልሱን የመመለስ ያክል ነው። እውነት አንተ ቪዲዮቹን ግባና ሪከርዶቹን የሱ የተለቀቁትን እንዳለ ግባና እየው ወንጌል የሰበከበትን አንድ አታገኝም። እየሰበከ ያለው እንዳለ ሐዲስ ነው። ችግር የለብኝም እኔ እሱ ጋር ግን ይኸውልህ አንድ ሐሳቤን ጨርስና አንድ ጥያቄ ጠይቃለሁ። ችግር የለውም። በሚሊዮን የሚቆጠር አማኝ ያለበትን ሃይማኖት መሪ ሲሳደብ ዝም ብላችሁ ትክክል ነው ብላችሁ አንድ የሲኖዶስ አባልን የባህር ዳርና አካባቢ ሀገረ ስብከትን መሪ ግን ሲናገር እንዴት እንዳረጋችሁ እኔ ገረመኝ። እና ይኸውልህ እዚህ ጋር እናንተ የእምነት አባት ናቸው እኚህ ሰውዬ፣ መሰደብ የለባቸውም። ትክክል ነው። ችግር ካለም በውስጥ መፍታት እንደ አባት ሄዶ እግራቸው ስር ቁጭ ብሎ መማር ነው ያለበት። አባቴ ለምን እንደዚህ ያደረጉ? ይሄ አንተን የሚያምህ ምዕመኑን የሚያምህ ከሆነ ያኛውም ደግሞ መሪውን ሲሰደብበት እንዴት ነው ማያመው ያ ማህበረሰብ? ገብቷል? ይህንንም ማስተዋል መቻል አለብህ። ልጠይቅህ አንድ ጥያቄ ልጠይቅህና ጥያቄ መጠየቅህን በፊት እኔ ይኸውልህ ብድር መሰለህ አሁን እዚህ ጋር ጭቅጭቅና መደካከም ይታየኛል። ጨቃጨቅ አይደለም እኮ ኦፓል አንተ የምታወራው ለተናገረኝ ነገር ግልጽ ላድርግለት ብዬ ነው። ግልጽ ለማድረግ በፊት ይኸውልህ ፍቅር የተናገራቸው በሙሉ አልገቡም። ስለ መጽሐፍት አወራ። በመጽሐፍት ደረጃ የቤተክርስቲያኑ አባቶች ለምን ያስተምራል ነው? ለምን ባልሆነ መንገድ ይናገራል ነው እኮ ያው አጭር ነገር አታውራ። እኔ አስወጣለሁኝ የምሬን ነው። መልስ ተጠቅሜ
መጀመሪያ አዳምጥ። አንድ ነገር ሌላ ነገር መልስ አይሆንም። ገባክ? እስከ ዛሬ መጽሐፍቶች የተጻፉት እፎይ ሲታሰር አይደለም። እስልምና በመጽሐፍት ተችቶናል፣ በመጽሐፍት ጎርቶናል ካላችሁ ክስ መስረት የነበረባችሁ በፊት እንጂ ዛሬ እፎይን ለመከላከል መሆን አልነበረበትም እያልህ ነው። ብትበደሉ እንኳን ሌላስ ማን ነው በመጀመሪያ ደረጃ እስልምና ሲናገር የነበረው? ገባ? በአባቶች ደረጃ ነብዩ መሐመድን ገሃነም አየኋቸው ብለው የሚናገሩ እኮ ቢጫ የመነኩሴ ልብስ የለበሱ ሰውዬ እኮ ነበሩ። በቃ እሺ መብታቸው ነው፣ ሲሸላጨሱ ሄደውም ይሆናል ብለን ነው ዝም ያልናቸው። እሳቸውን እኮ የከሰሰ ሰው የለም። ይሄን ታውቃለህ? የእስልምና ነብይን ነብዩ መሐመድን ገሃነም አየኋቸው ሲሉ የከሰሳቸው ሰው የለም። በቃ ማለት ስለሚችሉ ገባህ አይደለ? በመጽሐፍት ደረጃ እንደነ ታምረ ማርያም አይነት መጽሐፍቶችን ጽፎ ለዘመናት አስቀምጦ ሲናገር የነበረ መጽሐፍት አለ ቤተክርስቲያን ውስጥ። ይሄኛው ይቀድማል ያኛው አይቀድምም ከመባል ደረጃ ሌላው ከ24 ከ25 ዓመት በፊትም ኮምፓራቲቭ ላይ የሚሰሩ ሙስሊሞች ነበሩ። መጽሐፍቶችን ይጽፋሉ፣ ይወያያሉ፣ ብዙ ነገር ያደርጋሉ። ያኔ ለምን አልከሰሳቸውም? ወይስ ኦርቶዶክሲያን አልነበረችም? አሁን እፎይ ሲነካባችሁ እፎይን ለመከላከል ከሆነ ያመጣኸው ገባህ አይደል? አባባሌ እፎይ የተነካበት ምክንያት አለ። ከእፎይ ውጪ በጣም ብዙ ስለ እስልምና ያወሩ ሰዎች አሉ። ብዙ እነሱ ለምን በህግ አልተጠየቁት? ገባክ? ሌላው ወንጌል የመስበክና እንደፈለክ የመናገር መብት በክርስትና መብት ካለ ጴንጤ ዘመረች እኮ አሳስራችኋታል። ልጃሪድን አሳስራችሁታል። ከ3 ቀን በፊት መርጌታን አሳስራችኋል። እንዳልክን አሳስራችኋል። መብት የላቸውም እንደ እነሱ ወንጌል የመስበክ? እስኪ አንተ እነሱ ተሳድበዋል ይሄ አምጡ የምትለው እኮ የምታመጣው ነገር እኮ የለህም። ግን ቤተክርስቲያኗ አይ ሃይማኖቴ ከሚያስተምረው ውጪ እኔ ከምለው ነገር ውጪ የተሳሳተ ነገር ብለዋል ብላ እኮ ነው ያሳሰረቻቸው። ለምንድን ነው ቻናል የምንቀላቅለው? እፎይ አንድ ቀን ወንጌል ሰብኮ አያውቅም። ቤቱ ይገባል፣ ሐዲስ ያነባል። ሙስሊሞች ይገቡና አይ ይሄ እንደዚህ አይደለም የሚለው ሲሉት በሌላ ሐዲስ ይመለስላቸዋል። ቤቱ ይገባል፣ ላይቭ ላይ በቪዲዮ በየቀኑ የሚያደርገው ነገር ያወራል። ከዛ መልሶ በእስልምና ተችቶ ነብዩ መሐመድን በነብዩ መሐመድ በነብያችሁ እንድታፍሩ ነው የምናደርጋችሁ ብለህ ወንጌል ተሰብኮ አያውቅም። እፎይ እኮ የመጀመሪያው አይደለም እኮ ሲመጣ ገስት ላይ። ለምንድን ነው ነብዩ መሐመድን ሲነካ ያሳሰሩት? ሰው ሊሚት አለው፣ ሰው ገደብ አለው፣ መብትም ገደብ አለው እንጂ ከመጣ እንደሩ አይደለም። አይ የምናፍን ስላልገባህ እኮ ነው፣ ሚስኢንፎርም ስለምታደርግ ስላልገባህ ነው። አይ እኔ ተሰማኝን ነው የምናገረው፣ እኔ አዳምጣለሁ። በማስረጃ ደረጃ ግን ማስረጃ የሌላቸው ነገሮች ነው እያወራህ ያለሁ እያልኩ ያለሁት። ሌላው ደግሞ ኒቆ ያንተ ችግር ምን መሰለህ? ሰው ሐሳብ ሲሰጥ ያንን ሐሳብ አዳምጠህ መልስ ከመመለስ ይልቅ ቶሎ መልስ ለመመለስ ነው የምትቸኩለው። ኮሚኒኬሽን ደግሞ ስሙዝ የሆነ ኮሚኒኬሽን እንዲኖር ደግሞ የዛን ሰውዬ ሐሳብ ምን እንደሚል መጀመሪያ መረዳት፣ ከዛ ደግሞ አንተ ጋር ያለውን ሐሳብ ደግሞ እኔ ስረዳ ስሙዝ የሆነ ኮሚኒኬሽን እያደረግን ነው። ግዴታ መግባባትና መተማመን እንኳን አይጠበቅብንም። አትሊስት ግን መደማመጥ መቻል አለብን እንደሰለጠነ ሰው። አንተ ገና የሆነ ሰው አንድ ቃል ሲይዝ እዛ ላይ ጥያቄ ለመጠየቅ እዛች አንዷ ቃል ላይ መልስ ለመመለስ ነው የምትቸኩለው። ብዙ ጊዜ ውይይትም ላይ ምንም ላይ አይሃለሁ። ግን አዳምጥ፣ መጀመሪያ ማዳመጥ። ምትረሳው ከሆነ ሐሳቦችን ምትረሳው ከሆነ እቤት ከሆንክ ጆታው ታርጋቸው፣ እነዛን ሐሳቦች ጻፋቸው። ከዛ በኋላ በዛ ሐሳብ ላይ ያ ሰው ሐሳቡን ተናግሮ ሲጨርስ ምትረሳው ነገር ከመሰለ በእነዛ ሐሳቦች ላይ ፖይንት ያረካቸው ላይ ታብራራለህ። አንተም ጥያቄ ካለ እዛ ጋር እንጂ የሆነ ሰው አንድ ቃል ወይ ደግሞ ፎልት ፋይንደር ሆነ ከዛ ሰው የስተት የመሰለችን ነገር ፋይንድ አድርገ መልስ መስጠት ሙግት ነው እንጂ ሐሳብ እያንሸራሸርን አይደለም። እኔ እፎይ ምንም ያድርግ ምንም እኔ ተመልክቶኝ አይደለም፣ አይመለከተኝም። ግን አንተ አማኝ እንደሆንክ ፈጣሪ ያየኛል ስዞር ስነሳ ምናምን ብለህ እንደሚያስብ ሰው ልትጨነቅ ይገባል። ስለ እውነት መቆም እኔ ሳይድ ቢዝ አምላክ የለም ብዬ ማምን ሰው ነኝ። ገብቷል? አንተ ግን አትሊስት ስትዞር ስትነሳ ስቆም ስነሳ ስተኛ ያየኛል የምትለው ሰው ለምን ከእውነት ጎን መቆም ከበደ? ስለ እኔ ትሳደዳላችሁ ያለው ወንጌል ለሰበኩት ነው። ሻውዚንን ታስታውሳችኋለህ? ካሌጅ ኒቆዲሞስ አረፍ ይበልተው ሻውዚን ታስታውሳለህ? ለፈከነ ምናምን እያሉት ሻውዚን ስለ እስልምና የተናገሩት ነገር የሚያሳስብ አይደለም። መርጌታ ከተናገሩት ያንሳል።
መርጌታ አሁን ቤንቤ የሆኑት ሁለት ከተናገሩት እኮ አያንስም። ለማሳሰር እኮ በቂ ነው። ሻውዚ ስቀውባቸው ምናምን ሙስሊሞች መርጌታ ቤታቸው ሲጀመር ኦርቶዶክስ ናቸው። ተሐድሶ ናቸው እንጂ ኦርቶዶክስ ናቸው። ሻውዚ አንድ ሀሳብ እሺ ልመልስለት። ፍቅራዊ የተናገረው ላይ ለእኔ ምድር ስጡኝ። መልስ ፈቃደኛ ከሆናችሁ ማለት ነው። ካልሆነ ችግር የለም። እሺ ፍቅራዊ ቅድም የተናገረው ምንድን ነው ብሎ የጠየቀኝ እፎይ በአጠቃላይ ወንጌልን አልሰበከም፣ ቁርአንና አዲሳትን ነው የሚያነበው። ስለዚህ በማይሆን አካን ሁኔታ እየተረጎመ ስህተት ተሳስቷል፣ ስለዚህ አጥፍቷል፣ ስለዚህ መጠየቅ አለበት በህግ ነው። ኦኬ። ስለዚህ ያም ነገር ሆኗል። እኛም ደግሞ በተቃራኒ በክርስትናው አስተምህሮ ላይ ብዙ ኡስታዞች ያልሆነ መጽሐፍትን ባልሆነ ትርጉም ተርጉመው አሳትሞ አከፋፍለዋል። እነሱ ሰዎች እስልምናን ነው እያስተማሩ ያለው ወይስ ክርስትናን ነው? ወደ እነሱ ስንገለብጠው ምን ይሆናል? እነሱ ወንጀልን እየሰሩ ነው ማለት ነው። አንዴ ከይቅርታ ጋር ኦፓሊ አንዴ እዚህ ጋር እሱን ላቋርጠውን እንዴ አይደለም። አንዴ ልንገርህ፣ አዳመጥኳቸው አይደል? ይጨርስ። አዳመጥኳቸው። መጽሐፍታቸውን አንብበዋል። አንድ ነገር ልንገርህ ኒቆዲሞስ፣ እኔ በጣም ከሚያሳዝነኝ አታወራም። አንድ ነገር ልንገርህ፣ መጽሐፍታቸውን አንዱን ገልጸህ አንተ አንብበሃል ብለህ መልስ አላነበብኩም ነው የምትለው። መጽሐፍታቸው ላይ ኢየሱስ ነብይ ነው፣ ኢየሱስ አምላክ አይደለም፣ መጽሐፍ ቅዱሳቸው ቻው ደህና ዋል፣ መልካም ቀን ይሁንልህ። ለሙስሊሞች ኢየሱስ ነብይ ነው እና ምን ያደርጉ? አምላክ ነው ብለው የጻፉን መጽሐፍታቸውን አንብበው አታውቅም። ለዚህ እኮ ነው እኔ በሄዳችሁበት አትዋረዱ እኮ የምላችሁ። አንተ መጽሐፍታቸውን አንብበኸዋል ወይ? መልሴ አላነበብከውም። ለሙስሊም ኢየሱስ አምላክ አይደለም ወደፊትም ቢሆን። ስለዚህ ኢሳ ነብይ ነው፣ ኢሳ የአላህ መልእክተኛ ነው። ኢሳን ግን አምላክ ነው ይሉታል፣ ሞቷል ይሉታል። ኢሳ አልተሰቀለም። ለምን? እነሱ መቁራን ላይ ስላለ። አንተ መጽሐፍ ቅዱስ ላይ ነብዩ መሐመድ አሉ? አንተ መጽሐፍ ቅዱስ ላይ ነብዩ መሐመድ ሐሰተኛ ነብይ ናቸው የሚላለ? እስልምና ላይ ግን ኢሳ ነብይና የአላህ መልእክተኛ እንደሆነ የሚናገራለ። ይሄንን መጽሐፍ ይዘህ ፍርድ ቤት ብትሄድ እፎይ እኮ ቢሳካለት በራሱ ይከስ ነበረ። ገባክ? እፎይ ቢሳካለት በራሱ ይከስ ነበር። ሲኖዶስም ሰብስቦ የወሰዱት መጽሐፍ አንድ ክስ የሚገመገመው በማስረጃ ነው። ሙስሊሞች ስለ ኢየሱስ የተጻፈ ነገር ባይኖራቸው አጥፍተዋል። ለሙስሊም ግን ኢየሱስ አምላክ አይደለም። ሲቀጥል እኔ እዚህ ጋር አንድ ማለት የምፈልገው ነገር ዝም ብላችሁ ጭፍን አማኞች መሆናችሁ ጭፍን ከምትሆኑ አእምሯችሁን አሰሩት እንበልና በእስልምና መስፋፋት ታሪክ ውስጥ እስልምና ኢትዮጵያ ውስጥ ባይገባ ኖሮ እና እፎይ ኢትዮጵያ ውስጥ እስልምና አማኝ የለም፣ እፎይ ሐዲሱን እየገለጸ አስተማረ። ማን ነው አባከና የሚለው? በቃ ወንጌልን ይስበክ፣ ያነጻጽር፣ ወይ ደግሞ ያነጻጽር። እስልምናው እንዲህ ይላል፣ ሐዲሱ እንዲህ ይላል፣ ቁርአኑ እንዲህ ይላል እያለ ያነጻጽር። ያንንም ማድረጉን እኔ እየተቃወምኩ አይደለም። እፎይ ማድረጉ ስህተት ነው እያልኩኝ አይደለም። ያድርግ። ያንንም ግን እዚህ ጋር ቆማችሁ ስለ ኢየሱስ ክርስቶስ ተሳደደ ስለ እኔ ስትሉ ትገፋላችሁ ያለውን ጥቅስ ይዛችሁ ለእፎይ አይሆንም። እኔ አኬ እነዛ ቢገፋና ቢታሰር እንደዚህ እንትን ቢል በቃ ለኢየሱስ ክርስቶስ ተሳደደ ለወንጌል ተሳደደ ቢለን ይቀበለዋለሁ። ምክንያቱም ቁጭ አርጎ ክርስትናን ከኦልድ ቴስቲሞኒ ጀምሮ እስከ ኒው ቴስቲሞኒ ነው የሚያስተምርህ። ተቀበለውም አትቀበለውም ወንጌልን ነው እያስተማረ ያለው። ጭራሽ ከወንጌል የሚጻረሩ ሌሎች መጽሐፍቶችን ሲቃወም ነው እኮ አኬን የምናውቀው። ሐዲስን መግለጽና ማውራት ግን ወይም ደግሞ እስልምና ላይ ያለን ስህተት ነው ብሎ የሚያስባቸውን ነገሮች መግለጽ ግን በምን ስሌት ነው ወንጌልን መስበክ የሚሆነው? ወይስ እኛ ሳናውቀው በሐዲስና በቁርአን መመራት ጀምራችኋል?
ታስታውሳለህ? አንድ ጴንጤ ሙስሊሞች የገበያ ማዕከል ገብቶ ኢየሱስ ያድናል ሲሉ ወገሩት እንዴ? አላሁ አክበር አላሁ አክበር ብለው ልጁን አጨለሉት። አሁን ያ ልጅ ወንጌል ነው የሰበከው። ያም ሰው ይመን አይመን ሌላ ጉዳይ ነው። ስለዚህ ሙስሊም ገዳይ ነው የሚለው በነገራችሁ ላይ የምርጫ ቅስቀሳ ነው። ማን ተገድሎ ነው? እስኪ እገሌ የሚባል የተገደለ ለምን አያሳዩ? እኔ በታሪክ ምክንያት እገሌ ሙስሊሞች ገለውታል ብሎ ጴንጤ በኦርቶዶክስ በጽንፈኛ ንጉሳውያን፣ በእርግጥ እነሱም ኦርቶዶክስን አይወክሉም። በጽንፈኛ ንጉሳውያን እንግዲህ አንድ አይነት ወንጌል ነው የምንሰብከ። አሁን ዛሬ አፍላፍ ቂጥ ለቂጥ ገጥመው በአንድ ነጠላ እናስቀድስ አብረን እንሽና ያሉት ከዚህ በፊት ስትገዳደሉ የነበራችሁት እናንተ ናችሁ እንጂ ሙስሊም ወንጌል ሰበክ ብሎ ገሉ አያውቅም። ኢትዮጵያ ውስጥ በታሪክ የለም፣ ገለም በታሪክ። ስለዚህ ነገም ተነጎዳያም የምትገዳደሉት እኔ አስረግጬ ልንገራችሁ፣ ትንቢት እናገራለሁ። ይህ ትንቢት ነው። ተነጎዳያም የምትገዳደሉት ኦርቶዶክስና ፕሮቴስታንቶች ናችሁ። ለምስራችሁ ካቶሊኮች ፖፓቸው አይሳሳትም። በቃ የእነሱ ፖፕ አይሳሳትም። እሳቸው ያሉት ነገር በሙሉ ልክ ሲሆን አይሳሳቱም። እናንተ የጠላት ወዳጄ ነው ብላችሁ ከጴንጤ ጋር ድግስ ስትደግሱ፣ ጴንጤዎች ደግሞ ገድላትንና ሰማዕታቶች ያሉባቸውን ታሪክ ስለማይፈልጉ ከኢየሱስ በቀር ምንም አይሰበክም ስለሚሉ የምትገደሉት እናንተ ናችሁ። ስለዚህ ቤታችሁ ያስገባችሁት ተኩላ ነው። ምንም ችግር የለውም በነገራችሁ ላይ። እኔ ደስ ይለኛል። እሱን ደግሞ እፎይ በተግባር አሳይቷችኋል። ንቁ ሔዋን ብላለች። ነገ የእፎይን ፕሮፋይል ያደረጋችሁ ሰዎች በሙሉ የምታስቀድሱበት ቦታ አይኖራችሁም። በቺፓዝ እንደዚህ ከፍተው ወንጌል ይሰብኩባችሁ ላላችሁ ላይ። ምክንያቱም አንድ አይደላችሁ። በግድ ነው አንድ ከሆነ ነው የምትሉት። አባቶቻችሁ ተኩላ ብላችሁ የምትጠሩት ጴንጤና ሙስሊም ነው ብላችሁ ጠይቁ። መናፍቆችን ይሏችኋል። አሕዛብና መናፍቅ ይለያሉ አባቶቻችሁ። ከ3ኛ ክፍል ያቋረጡ እያላችሁ ብትሰድቧቸውም እነሱ ግን ሊቃውንት ናችሁ፣ ያውቃሉ። ስለዚህ የቤተ ክርስቲያን የምን ጊዜም ጠላት ሙስሊም አይደለም ፕሮቴስታንት ነው። ሶሻል ሚዲያ ላይ ግን ጊፍት ለማግኘት ቲፕ ለማግኘት ስለሆነ የጠላት ወዳጅ ነው። አማን ሻሎም ቤት ገብቶ ያለን ታስታውሳላችሁ። ሂዱበት እሱ ላይ ምን አስጨነቀሽ ወይ ሰውዬ? ይለን ያስጨነቀኝ ነገር ምንድን ነው መሰለክ? እኔ ያስጨነቀኝ ነገር ለሀገር ሸክም ትሆናላችሁ። እኔ በብልጽግና ማምን ሰው ነኝ። በሀገር እድገት ማምን ሰው ነኝ። ነገ ከጴንጤ ጋር ስትገዳደል እኔ ተረብሸኛለክ። ገባክ እንጂ ሌላ ምንም ችግር የለብኝም። ቤተ መቅደሳችሁን ቸርች ቢያደርጉት እኔ ምን አገባኝ? ለሔዋን እንደሆነ የህንጻሽ መስታወት ነው የምትጨነቂው። ሲራባበሹ የህንጻሽ መስታወት እንዳይሰበር እና ስለ ዓለም እውቀቱ የላችሁም። ሲጸልዩ ብሎ ልትጠይቃለክ ዓለምን ሰላም አድርጋት፣ ምድሪቷ ሰላም ትሁን፣ ህዝብን ሰላም አድርግ። ዓለም ላይ እኛ እንግዲህ አሁን እዚህ ዓለም ላይ ምን እንደምናደርግ አያውቁም። የእኛ ጦስ ለእነሱም ይተርፋል። እንዴ ትናንትና እኮ ያየነው እኮ በታሪክ እኮ ተደርጎ ምን እንደለ ታውቃለህ? እፎይ ቅድም ቪዲዮ ሰርቶ አዲስ ቪዲዮ ሰርቶ ምን እንደለ ታውቃለህ? እኛ እማይተች እግዚአብሔርም ኑ እንዋቀስ ይላል። እማይተች አባት መሰደብና መተቸት እኮ ይለያያል። እፎይ እኮ አቡነ አብርሃምን ስድብ ነው ያደረጋቸው። ቅድም ቪዲዮ ሰራ ማስተባበያ ልደተ ቃልን እኛ እማይተች የማይወቀስ አባት የለንም አለ። እንዴ መስደብና መውቀስ አይለያይም እንዴ? ሁለተኛ የምትዋቀሰው በዲሲፕሊንና ስነ ምግባር በጎድለው መንገድ ነው እንዴ? የሰራውን ቪዲዮ ገብታችሁ ይዩት። ሁለቱንም ቪዲዮ ገብታችሁ ይዩት። ልደተ ቃልን ሲያነካካው እኔ በእውነት ነው የምላችሁ እፎይ መጥፊያችሁ ነው። እፎይ እንደ ሪከርድ አድርጋችሁ አስቀምጡት። ኦርቶዶክስ ክርስቲያኖች እፎይ መጥፊያችሁ ነው። የምትጠፉት ደግሞ ከራሳችሁ ውስጥ ነው፣ ከሀገር አይደለም። በቃ እፎይ መጥፊያችሁ ነው። ምክንያቱም ቅድም እንደተቀለ ልደተ ቃልን ፖስት አድርጎት ቆርጦ ልደተ ቃል ሙሉ ያወራ ይታወቃል። ቆርጦ የሳካው የተሳለካው ተደብቀው በሚሰሩ አረብ ሀገር ባሉ ሴቶች ነው አሉ። እፎይ ያወራው አሚን ልደተ ቃል ያወራው ስለ እፎይና ስለ አቡነ አብርሃም ነው። ሲያያይዘው ከእህትና ከወንድሞቹ ጋር ምን ይለዋል? አንተ እኮ ተደብቀው በሚሰሩ ሴት እህቶቼ ተሳልቀሃል አለው። እና ይሄ ሰውዬ ቀላል ሰው ነው ጋይስ? ይሄ ሰውዬ ቀላል ሰው ወይ ነው? ወይም ከሙስሊም ቢጠብቃችሁ በጣም ደስ ይለኛል። ወንጌልን ቢሰብክ በጣም ደስ ይለኛል። እፎይ የሚያፈርሰው ኦርቶዶክስን ነው። ይሄ ትንቢቴ ነው።
ካላስቆማችሁት፣ ካልተነጋገራችሁ፣ በህብረት ከአባቶቻችሁ ጋር ካልመከራችሁ እፎይ የሚያፈርሰው ኦርቶዶክስ ቤተክርስቲያን ነው እንጂ እስልምናን አይጠፋም። ኖ ኔቨር። ምክንያቱም ልደተ ቃልን ከአረብ ሀገር ካሉ የሙስሊም ሴቶች ጋር ጊፍት እንዳይሰጡ ፈልጎ ይሁን ቤቱ ሄደው እንዳይማሩ ፈልጎ ይሁን አላውቅምና የሳቀው ኮሜንት አይቶ ነው። ስም አልጠራም። የአረብ ሀገር ሴት አላለም። አንተ አለው ፊታቸውን ሸፍነው የሚሰሩ የአረብ ሀገር ሙስሊም ሴቶችን እስልምና ላይ የሚሰሩ የአረብ ሀገር እህቶችን ተናግረህብኛል፣ እኔን እንደፈለግክ አድርገኝ፣ እህቶችን ግን ስትናገር ዝም አልልህም ብሎ ዛተብን እና ይህ አጋጣሚ ነው። እኔ ጨርሻለሁ ለዛሬ። አዳምጣችኋለሁ። ድራይቭ ላደርግ ስለሆነ ደግሞ ገደል እንዳልገባ። እሺ ኦፓሊ እና ጥቅናም ስንቆም ብንለይ ጥሩ ነው። ሎጂካል እንሁን። አንዳንዴ የምታምኑትን ኢየሱስ ክርስቶስን ትታችሁ ሰውን ወደ ማመን የምትሄዱ ክርስቲያኖች አላችሁ። ሰው ነው፣ ነገ ይቀየራል። ነገ እኮ እፎ ሀሳቡን ቀይሮ ፕሮቴስታንት ቢሆንስ? ቁጭ ብላ አንደኛ እዚህ የምትረግጠው አንተ ነህ። እና ሰውን ሳይሆን የምታምነውን አምላክ ብታምኑ የተሻለ ነው። እና ደግሞ እውነትን አትካዱ ለግል ጥቅም ስትሉ። የትኛውን ወንጌል ሰብኮ ነው ስለ ኢየሱስ መከራን ትቀበላለህ፣ ስለ ኢየሱስ ትሳደዳለህ የምትሉት? ስለ ገንዘቡ ነው የተሰደደው፣ ስለ ጥቅሙ ነው የተሰደደው። መከራን እኮ ታዲያ የደረሰበትን መከራ አሜን ብሎ ሊደሰትበት ሲገባ እኮ አባቶችን ነው ሲወቅስ የነበረው። ቀጥሉ። ሀሳብ ያለው ሰው ንቁ አውሪ። ቀጥይ። ከታች ቅድም ወንድማችን ላውራ ሲል ነበረ እና እኔ ቅድም ልገባ ነበረ። እሺ ሶሪ ቦፓልዬ ጋር ቅድም ወዛው ጋር ብትቆም ደስ ይለኝ ነበረ። የእሱን ጥያቄ እንደቀረበለት ቦፓል እዛው ቁማ ብትይዘው አሪፍ ነበረ። ስሙን ከጠየቀችው ስሙን ብቻ እስኪመልስ ሌላ አንድ ሲዘል እዛው ጋር ማስቆም ነበረ። ያኔ ሰፊ ስፔስ መስጠት የለብሽም። የሆነ ቦክስ ውስጥ ስላለ ከዛ ቦክስ ውስጥ እንዲወጣ መፍቀድ የለብሽም። ልክ የሆነ ስም ማን ነው ብለሽው ከአባቱ ሲጀምርልሽ ነው አቁሞ ብለሽው ድጋሚ ስሙን ብቻ መጠየቅ። በዛ መልኩ ነው መልስ ሊገኝም የሚችል። በትክክል ይመልሱልሻል ብዬ ስለማላስብም ቀጥታ ስም ማን ነው ስትይ ያ ሰውዬ ስሙን ብቻ ነው መናገር ያለበት። ሁለት ስሜን አልተረዳውም ካላለ በስተቀር እሱ እንደሚሰጥሽ ወደዛ ሄዶ እነከሌ እንትና እንደዚህ ብለው እንደዚህ ሆኖ እንደዚህ መጡ ምናምን ነገሩን አስፍቶ ከርዕስሽ እንድትወጭና እንድትለቂው ተመልሰሽ ትመጫለሽ፣ ትነግሪዋለሽ። እሱ ከላይ ደግምለታል። አሁንም ድጋሚ በዛ ጋር ዙሬ ነው የሚሄደው እና አልገባኝም አይነት ነገር ነበር እየነገራቸው የነበረው። ሳያውቀው ቀርቶ አይደለም፣ አውቆታል፣ ተረድቶታል። ግን እንደዚህ ነው ካለሽ ሽንፈት ስለሚመስል ነው። ሽንፈት የሚመስል ነገር ስላለው ጥያቄው ራሱ ያንን መቀበል አይፈልግም። ለዛ መሰለኝ እኔ ቅድም ራሱ ልጠይቀው አንድ ይዛው ጋር ላስቁምና ልጠይቀው ብዬ ገባሁት። ለዛ ነበር እና ይሄን ይመስላል። በነገራችን ላይ አንደኛ ወደ ፊት ለፊት ስጠይቀው ወደ ግራ ነው እሱ ይመልሰዋል። ምክንያቱም እንዳልኩ ቅድምም እሱም እያለ እንዳልኩት አያዳምጥም። ጥያቄ ምን እንደሆነ እንኳን አይረዳም። ዝም ብሎ ነው የሚመልሰው። ሰው ጥቅም እንትን ነው፣ ጉንጭ ማልፋት ነው። ብዙ ጊዜ አይዋለሁ እዚህ መልስ ምናምን ብሎ መልስ አለኝ ብሎ ይገባል። ወደ ግራ ነው የሚመልሰው። ጥያቄውን እንኳን በትክክል አንደርስታንድ ማድረግ የማይችል ነው የሚጠየቀውን ጥያቄ። ዮፓል ንግግሯን አይደለም ስድቧን ራሱ ማቋረጥ መግባት አልፈልግም። ስድብ ቢኖራት ማለት ነው። ለእኔ ንግግሯ ስማርት ሆኖ እንጂ ስድብ ኖራት አይደለም። ብዙ ሰዎች ቀደም ሲያደርጉ የነበረው እንደዚህ እያሉ እየጻፉ ነበረ። ያኔ የመረዳት እንትን ነው። ገባ አይደል? የሆነ ስትሮንግ የሆነ ጥያቄ ስትጠይቅ ለምሳሌ የሆነ ሰው የሆነ ዕቃ ሲሰጥ በእጅ ላይ ቁጭ የሚያደርግልና ወርውሮ የሚሰጥ እንደዚህ አይነት ነው። ስትሮንግ የሆነ ጥያቄ ስትጠይቀው እንደወረወረችበት እየተሰማው ነው የነበረው። ለዛ ነው እኔ በዛ መሀል አልገባም ብዬ ነው። በመሀል ሲያቋርጣት እንደውም አስወረደችው። ደስ ነው ያለኝ። ጥያቄውን ያለመረዳት አይደለም። ሙሉ በሙሉ ማናቸውንም አሁን እዚህ ጋር ብታስገባ ጥያቄውን ሙሉ በሙሉ ይረዱታል። ግን ለአንተ እንደዚህ ብሎ መልስ የሚሰጥ አታገኝም። ሌላ ይህንኑ ገስት ቢደጋገም አንዱ መጥቶ በድፍረት ይሄን መልስ አይሰጥም።
ከሱ ቲፎዞች ከሱ እንትን ውስጥ አምጥተህ ግልጽ አድርገህ ይሄ እኮ እንደዚህ ነው ብትለው ኖ ይሄ እንደዚህ ነው እንዴ ቆይ እሺ ብሎ በሌላ በኩል ነው እንጂ የሚሄደው እንደዛ ነው ብሎ አይቀበልም። ሽንፈት ስለሚመስል ብቻ ነው፣ ሌላ የተለየ ነገር የለውም። ቀጥሉ ፈቲ። ትክክል ነው መሰለኝ አሁን ያልከው ኳታሪ አለማዳመጥ ምናምን አይመስለኝም ካሊድ። ምክንያቱም ሮቴት ሲያደርግ ነበረ። አንድ ያለማዳመጥ ቢሆን አንድ ፖይንት ይዞ ስቲክ አድርጎ ለብዙ ጊዜ መቆየት ይችል ነበር። ግን ምንድን ነበር ሲያደርግ የነበረው? አራውንድ ዘ ነጥብ ሲሽከረከር አልነበረም። ለምታነሳለት እያንዳንዱ አርጊውመንት ላይክ ሐሳብ እየቀየረ ፖይንት እየቀየረ ምናምን ነው ሲናገር የነበረው። አለመረዳት አይመስለኝም እንትን እንዳለው ኳታሪ እንዳለው ጀስት ላለመጋፈጥ አይነት ነገር ነው እና ባላንስ ለመስራት የሞከረ አይነት ነገር አዩ አለሽ ፈቲ ዱኒቲ ሐሳብ ካላችሁ መሰንዘር ትችላላችሁ። ልታወሪ ነው ወፋይ? እኔ የምወራው ምንም የለም። ሄዋን ቅድም በጻፍኩት ኮሜንት ካስከፋውሽ ይቅርታ እሺ። እኔ ምንም ማስብ አይደለም የጻፍኩት፣ ግን ካየሽው ምናምን ይቅርታ። የምር የምን ኮሜንት ነው? እኔ እኮ ኮሜንት አላይም በነገራችን ላይ። በቃ ጎታዩ ይሻላል እንኳን ማለት ነው። ልቦልካት ብዬ ሄዋን ላይ የምር ስታዝ ነው ታይ ስትለኝ ደግሞ ትቻለሁ። አንተ ስታዘኝ አይ ትቻለሁ። እኔም ያ ተግባብተናል። በቃ ችግር የለም። እሺ እስኪ ከሱ ቤተሰቦች አንድ ጎትቱልንና በዛ ላይ እንሂድበት እንጂ አሁን የምናገረው ልጅ ሙስሊም ነው። አልሐምዱሊላህ። ማን ላይ ነው የምትሄድበት? ጉዳይ ላይ መሄድ እፈልጋለሁ። አንድ ሰው የሱ ሂድና አንተ ቤትህን ከፍተህ ሂድበት። እንዴ ልጅቷን አታስጠምዷት። ልጅ ምን እየሆናችሁ ነው? ሂድና ቤትህን ከፍተህ ሂድበት። እመርጥላ ንቁ ይል እንኳን ደህና መጣ። ባትሪ ዘጋብን ነው። እኔ አንድ ስልክ ስለሆነ የምጠቀመው ሲደወል በቃ እንትን ያደርጋችኋል። ለዛ ነው። ኦኬ ፈቲ እኮ ሊያፈርጠን ነው ብላ ትንሽ እንደቆየ ተደጋግሞ ሲደወል እንደዛ ያደርጋል። ያ ሰላም አለን። እንዴት ናችሁ? ምን ላይ ናችሁ? ያው የፈረደበት እፎ ላይ ነበር። አዩ እንደዛ ከሆነ መቼ ዝም ብለው ሚዩት አያደርጉም። ይብዲ አይታች ነው ዝም ብለው ሚዩት አያደርጉም አልኩኝ። ኦኬ ሰላም ብያለሁ ግን ሁላችሁንም ሰላም። እንዴት ነሽ ኒቆ? አለሁ። እንዴት ነሽ?
አለን እግዚአብሔር ይመስገን። ሀሳብ ያለው ሰው የለም? ያው ሰው እኮ እርሱ ስላልተቀየረ እርሱ ላይ ነው ሰው መቼስ የሚያወራው አይደል እንዴ? ምክንያቱም እርሱ አልተቀየረም። ወይ ርዕስ አምጡ ያ ወይ ርዕሱን አጥፉት። እንደዚህ ያው የሚገባ ካለ ይግባ። በራሳቸው ቤትና ሰው ቤት ሲያገኙ ብቻ መጨፈር ይፈልጋሉ። ግን ለሚጠይቁ ጥያቄ ለአንድም ነገር መልስ አይሰጡም። ለማንኛውም እኔ ከኔነቴ ላይ ማንም ምንም መቀነስ ስለማችሉ አትልፉ፣ የራሳችሁን ህይወት ነው። ሰው አንድ ጥፋት በሌላ ጥፋት ለመሸፈን የሚሞክር ሰው ሰነፍ ነው፣ ምንም ማድረግ የማይችል ነው በነገራችን ማለት ነው። ለዚህ ማድረግ ነው መሆን ደግሞ ልዩነት አለ። እስኪ አንድ ወንድማችን ገብቷል። ጋዱ እንዴት ዋልክ? ሰላም ናችሁ? አለን አለን። እንዴት ነህ? ምንድነው ተንጫጫችሁ? በሰላም ነው? አይ አልተንጫጫንም፣ እኛ እየተደማመጥን ያወራነው። አንተ ነህ በኮሜንት የተንጫጫ። እና ምንድነው በየቀኑ አጀንዳ የምታረጉት? እሱ ወደፊት ነው፣ እናንተ ወደኋላ። በርቱልን። ጀግና ነው ስትል ነበረ በኮሜንት። በቃ ለዚህው ነው። ጀግንነቱንማ እኔም እመሰክራለሁ። አስወጣኸው ከህማማት ዛት እንደሚያከብሩ ብትጠይቀው። አይ አረቄ ሻጭ ስለ አረቄ፣ ጠላ ሻጭ ስለ ጠላ ብቻ ነው የሚያውቀው የሚባለው ተረት ትዝ አለኝ። አስበላችሁኝ ቢኖር ጥሩ ነበር። አይ ሮጦ ነው የወጣው እኮ ገና ሳንጠይቀው። እፎይ ማን እኮ አድናቂው ነኝ። ጀግና ነው። የማዳም ቅመሞችን የስንት ወር ደሞዝ ላፍ አድርጎ ይኸው ቀላል ጀግንነቱንማ እኛ ምን መሰክራል? እኛ እኮ ጀግና ነው ግን እናንተ ጅል ናችሁ ነው። ጀግንነቱን መች ካድን? ከስር ፍቃዱ ጀግና ነው ይላል። ጀግና ነው። እኔ እኮ ጀግና ነው ብለን እኮ መስክረንለታል። ግን እናንተ አልገባችሁም ጀግንነቱ ከመሰለና ይሄ መስሚያቸው ስለተደፈነ በሚሰማሉ። እኛ እኮ ያልነው ወንጌል አልሰበከም እንጂ ጀግንነቱን አልከርንም። ታየዋለህ ከጎን ነገ ምን አይነት መኪና እንደሚነዳ። እጅን ታጥባል ማለት አይቀርም። ለማይጋስት ላይ ራሱ ሻወር ስገቡ እያየው ነው የምትገቡ ነው የሚላችሁ። ቤቴን አታቆሽሹ በፍቅር አምላክ ስም። ምክንያቱም ያ ሁሉ እዚህ ሲንገላቱ የነበሩትን 11ኛ ላይ አስቀምጦ እንኳን ሰለኒ ስለተሰደባቸው አላለም። ምንድነው ያለ? እናንተ ግትልትል ቲፎዞች። እኔ እኮ በጣም ነው የምወደው ከምር። በተለይ ከትላንት ወዲያ ባረገው ደግሞ በጣም ነው የደርኩት። ሙልጭ አድርጎ ስለሰደባቸው ደስ ነው ያለኝ። ምክንያቱም ነገራቸው አልሰማም ስላላቸው ማለት ነው። ግትልትል ማየ ማለት ነው። እኔ አፈር ልብላላችሁ። ጀግና ፕሮቴስታንቶች ናቸው። አንደኛ እኮ ነው የተመሰገኑት። ታችሁ መወያየታችን በዚህ ያክል ባርነት የተገዛችሁ ታፈር ብሉ። በነገራችን ላይ
በጣም አብዛኛው የኢትዮጵያኖች ችግር ምን እንደሆነ ታውቂያለሽ? የሆነ ሰው የተሻለ ነገር ሲኖረው ለማምለክ ጥቂት እስኪቀረን ድረስ ነው ምንከተለው። ሰውነቱን እየረሳን ነገ ሊሳሳት እንደሚችል እየረሳን ምናምን ነው ምንከተለውና በቃ ኦልሞስት ለሰው አምላኪዎች ነን በአብዛኛው ኢትዮጵያኖች እና አስቸጋሪ ነው። ታዲያ ሰው እግዚአብሔርን በፈራ እዚህ አሁን ይሁሉ ነገር የሚፈጠር ይመስላል። ሰው እግዚአብሔርን ቢያመልክ እኮ ይሁሉ ችግር ለራሱ አይፈጠር። በመጀመሪያ ደረጃ አሁን እኮ ሼም ይዟቸው እኮ ነው ገባካ? እንዲህ ተብለን የማለት እንጂ እኮ ስህተቱን እኮ ያውቃሉ ሲጀምር ከመጀመሪያ አንስቶ። ነቆ ምን ታዘብክ? በምኑ ዙሪያ ሄዋን? አይ አሁን ለምሳሌ ጥያቄ እንትን አትሉን የሚሉና እዚህ መተው በሚያደርጉት ነገር ላይ ምናምን በተቀሉ ማለት ስንት ጊዜ በኋላ እንደጠየቅኩት አይነት ጥያቄ ለስለስ ያላችሁ መግባት ነው እንጂ እናንተ አሁን ድንብር ታደርጋላችሁ። ለዛ ነው እኮ የሚረብሻቸው እነሱ። ከዛ ምን ብለው ይግቡ? ታዲያ ሰው እኮ ጥያቄ ሲበቃስ ብሉ ነው። ታዲያ የነሱ እኮ አመጣጥ ራሱ እኮ የሆነ በአካል ቢያገኙ እኮ እንደሚተኩሱ ማወቅ አለብን። አገባባቸው እኮ ቢያገኙ ይገሉሃል። ፊት ለፊት ብትገናኝ የሆነ ንግግራቸው ራሱ ያስታውቃል። እውነት ለመናገር ቀላል ነው እኮ። አንቺ አሁን ምንድን ነበረ ቀደም እንትና ሲል የነበረው የፈሪሳውያን የዛን ጊዜ የነበረው ክርስቲያን ነሽ ወይ አሁን ክርስቲያን ነሽ? ያውን ክርስቲያኖች ቲክቶክ ላይ ያሉት ናቸው። እንደነሱ ከሆነ አይደለም። እኔ ከአንድም 3 ጊዜ አዋጃዎች እንደው መስማት አልፈለጉም እንጂ ነው የቲክቶኩ ሳይሆን የዛሬ 2000 ዓመት በፊት የነበረው ክርስትና ቢገረፍም ቢሰደብም ነው ምንም አይናገርም። ያው ዝም ብሎ ነው የሚያልፈው። ያው እነሱ አባቶች ናቸው እኮ ምድር ላይ ያሉት አባቶች ናቸው። እሱን ነው ያልኩት ያለሁት። ኦኬ እኮ አንቺ አሁን በዛን ጊዜ ነው ያሉት ከሆንሽ ረጋ ብለሽ አዳምጫቸው። እነሱ ስሜታዊ ቢሆኑ እንኳን ቀስ ብለሽ እውነታን ለመግለጥ እስከሆነ ድረስ አረጋጊያቸው ነው ሐሳቤ። እኔ እኮ ምን አልኩኝ? እኔ ራሳቸው እኮ ናቸው እምነት የሚወጡትም እነሱ ናቸው። ደግሞ ኦርቶዶክስም ሁሉም ብዙ ልጆች አላቸው ሞዴተር። ግን አንዳንዶቹ ክርስቲያን ተሳደበን እንዲባል ስለማይፈልጉም ያስወርዷቸው ሰዎች አሉ ሞዴተር ከሰር እንጂ እኔ ዝም ነው የምለው። እኔ አስወርጃቸው ምንም ብዬ አላውቅም። ጠይቃለሁ ከመለሱ እስኪችሉ ይመልሱ። እኔ አስወርጃ አላውቅም። ግን ያንም ክርስቲያን ተሳደበ የሚባል ማይፈልጉ ሰዎች ከስር ስላሉ አንተም ስለምታውቅ ያስወርዳሉ እንጂ እኔ አስወርጃቸውም ነክቻቸውም አላውቅም። ወይ ደግሞ ተሳድበው ይፈልጉትን ካሉ በኋላ ሩጠው ይጣሉ እንጂ አባረረኝ ሞንትን ላይ ማይተ ከሆነ ሚዩትም ብሎክም ተደርጎ አያውቁም። እንደውም ብዙ የእስልምና እምነት ተከታይ እህቶቻቸውን ሚዩት የሚያደርጉት እንትና ናቸው እንጂ ክርስቲያኖች ተደርገውም አያውቁም። እኔ ግን በነገራችን ላይ በጣም ነው አሁን በፊት በጣም እቃወሙ ነበር። አመለካከቱ እያንዳንዱ ነገር አይመቸኝም እውነት ለመናገር። አሁን ግን ትላንት የሆነች አጋጣሚ ላይ ስገባ በጣም ነው የተመቸኝ። እኔ በማዘር በኩልም ቢሆን ማዘር ቲክታክ ላይ ያለችው ማለት ነው፣ በሷም በኩል ቢሆን እኔ ወደ ፕሮቴስታንቱ አዘነብላለሁና ምን ሲል ሰማሁት፣ ካሁን በኋላ ፕሮቴስታንቶችን አታክ እንደማያደርግ ቃል ሲገባ ሰማሁትና በጣም ነው የወደድኩት እውነት ለመናገር። እንዴ ከስንት ሰዓት እንግዲህ እስከ ሌሊት እስከ ንጋት ነበር እኛ የዛን ቀን እና እኩል ነው። እኛ ስንወጣ ነው እሱ የሚወጣው። እስከ ንጋት ድረስ ያወድሳቸው ነበረ። እንቁ ይሄ እኮ መሞት እኮ ነው።
ማርያምን ገደላቸው። እሺ ጌታን በኢየሱስ በጣም ነው የተመቸኝ ልጅ። እኔ እኮ በአሁኑ እኮ እኔም እኮ ደግፌዋለሁ። እኔም እኮ ደስ ብሎኛል እኮ በአሁኑ እኮ እንዴ በጣም ነው ደስ ያለኝ። ከምሬ ነው የምላችሁ። እኔ የምፈራው ነገ ሙስሊሞች እናንተን መጥቶ አወድሶ እኔ አየር ላይ እንዳልቀር ነው እንጂ ሌላው ችግር የለውም። አረ አወደሰ የለክም አንተ አወደሰ እኮ አወደሰ አይደለ? ፍነፈቱ ነበሩ አንዳንዶቹ ባለጌዎቹ እንጂ በጣም ጨዋ መረጃ ሲሰጡኝ ነበረ፣ ሲደግፉኝ ነበረ። የደበቁኝም እነሱ ናቸው ብሎ እኮ አወደሰ። ቀረብ ካንተኛ አህባሽ ሙስሊሞች እንደ አክራሪዎቹ አይደሉም ማለት ምን ማለት ነው? አህባሽ ኧረ እኔ አላውቀውም። እኔ አህባሽን የማውቀው የሰማሁት ቃሉ ራሱ መቼ መሰለ? የሆነ ሰዓት ላይ አንዋር መስጊድ አበሻዎች ማለቱ ነው። አህባሽ ማለት አበሻ ማለት ነው። አህባሽ አንዴ መለስን ፓርላማ ላይ ቃሉን ሲጠቀሙ ሰምቼ አውቃለሁ። አበሻ እንደ እኔ አበሻ እንደሆነ ነው የማውቀው። አይ አይመስለኝም የሚባለው ነው አማርኛ ቋንቋ የማውቀው አበሻ እንደማለት ነው። አይ አይመስለኝም። ንቁዬ እዛ ላይ ራሱ ጥሏቸዋል። በነገራችን ላይ ንቁ የእንትኑን ታስታውሰዋለህ? ንቁ የሆነ ሰዓት ላይ ድምጻችን ይሰማ የነበረው ንቅናቄ አንዋር መስጊድ ላይ አዎ የዛኔ ፈለዳ ጊዜ ቦምብ አህባሽን መንግስት ሊያስገባው ነው ምናምን በሚል አይነት ነገር መሰለኝ። በነገራችን ላይ ልጁ ማለት ነው ሞኝ መስሎ በጣም የረቀቀ ጀግና ሰው ነው። እፎይ በጣም ማለት ነው። ያ አሁን ለሱ ራሱ ያስተላለፈው ዛጋ ምን እንደሆነ ታውቃለህ? እኔ ሁሉንም አልጠላም። እኔ እንጃ የሆነ ምንድነው ብዙ ጊዜ አሁን ወንድሞቻችንም ስለ ክርስቲያን ወንጌል ሲያስተምሩ ብዙ ጊዜ ያያችኋል። እኛ ኦርቶዶክስ ልጆች ከስር ማላገጥ የሆነ ኮሜንት ላይ ከሆነ ሰው ጋር እንትን መባባል እንጂ ምን እንደሚያስተምር አያዳምጡም። በነገራችን ላይ ሰው ምን እንደሚል በቃ የሆነ ትኩረታቸው የሆነ እንትን ላይ ነው። ግን እኔ እግዚአብሔር ይቀር ይበላችሁ፣ እኔ ምንም አይደለም። እና በጣም ብዙ ነገር ነው። እናንተ እንኳን እንደተቃወማችሁት አይነት እሱ እንደማይቃወም ነገራችሁ እዛ ጋር። ግን እናንተ ከእስልምና እምነት ተከታይ ቁጭ ብላችሁ ማውራትም ምንም ማለትም አትፈልጉም። እሱ ግን እንደዛ እንዳልሆነ ነገራችሁ በቀጥታ ማለት ነው። ገባችሁ? ገደል ነው ከተታችሁ። ማርያምን እያሳሰቀ ወስዶ ግትልትል እኮ ቀላል ግትልትል አይደለም። እኔ ቤዛን ተከታይ ቤዚቾን አወቃት። ቤዛ በዕብራይስጥ የምትጽፈው እሷን ተከትዬ የሆነ ቤት ገባው ምናምን። ከዛ ገስት ላይ ሳበችን ምናምን ቁጭ አልኩኝ። ከዛ አንዱ በኮሜንት ማን አንተ ውጣ ምናምን፣ ይሄ ስሜታዊ ሆኖ አለ አይደለ? ሙስሊም በቃ ሙስሊም ሆነ እንዴት ምናምን ሰሜን ካሊድ የሚለውን አይቶ ማለት ነው። ኧረ ተረጋጋ ምናምን ብዬ አወራሁትና በቃ ግትልትል የምር ትክክለኛ ስም ነው የሰጣቸው። እንዲህ አብሮ እንኳን ለመኖር እንትን ያልሆኑ ስሜታዊ የሆኑ ሰዎች አሉ፣ በስሜት የሚመሩ ሰዎች አሉ። እና ይሄ ሰውዬ በጣም ስማርት ነው። ብዙ የሚነዳቸው ከብቶች አሉት። ብቻ ነኝ እንጃ። ስለ እኔ አሁን በጊዜና በወቅት የሚነሳ ያው ክርስቲያንም አልነበርኩኝ እንግዲህ ድሮ በጊዜና በወቅት የሚነሳ መናፍስት አለና ለእንደዛ የተረጋገጠ ነው። ግን ክርስቲያንነትህ እንደ ሔዋን ነው ወይስ የተረጋገጠ ነው? ኧረ እኔ አሁን ይኸውልህ ሔዋን እንዳለችው የሆነ ቀን እንደዚህ አይነት መረጃ ይዛ ብትመጣ ማለት ነው እኔ ሰርተፊኬቴን ይዤ የመጣው እንደሱ እኔ ዝም አልላትም፣ እንደ አልደራደራትም። እውነት ነው። የተረጋገጠ ከሆነ አልሰማሽም? ሚዩት አድርጌ አልሰማሽም? ይሄን አልሰማሽም አንቺ? ዋል የሆነ ሰው እንዲህ ካለ ልንጠፋ ነው። ማረጋገጫቸው ክርስትና ስም ማን ነው ነው የሚሉት። በቃ ሌላ ምንም እኮ አይጠይቁም እኮ። የሚያናድደው እሱ ነው። እዚህ ወለተ ሱላማጤስ እንደዚህ ብለህ ትመልስላቸዋለህ። ምን ችግር አለው? ምን የክርስትና ስም እኮ ግን አለኝ ነው። ወልደ ገብርኤል ወልደ ምናምን እኔ ነው ያ የምሬ ነው። እኔ አዲስ አበባ ልጅ ስለሆንኩኝ የተጠመቅኩበት አለኝ። ኖርማል ይሄ እንትን ዝም ብሎ አይደለም እንዴ? ያው አለ እንትን ጸበሉ ምናምን እንትን የተረጨበት አለ። እንትን ፎቶ ሳይሆን የፎቶ ማስረጃ እሱ ምናልባት ሰርተፊኬቱን ፎርጂድ አሰርተው እንዳይሆን ያለኩ የተጠመቅክበት የፎቶ ማስረጃ አለ።
የቪዲዮ አዎ ይኖረኛል እሱ በቃ አንተ እንደ ሔዋን አይደለም ፎቶ ስላልነበር ያኔ በስዕል ማለት ነው በስዕል ስለው አንተ የተረጋገጠ ክርስቲያን ነህ በቃ እንደ ንቁ አይደለም እንደ ንቁ ሔዋን አይ እንደዛ ከሆነ በቃ ነው ከትላንቱ አንፃር ሐሳባችን ቀይረናል ከተነካን አይ እኔ እውነት የፕሮቴስታንት ነው አንዳንዴ እውነቴን ነው የምላችሁ አንዳንድ አማኞች ግን አማርኛ ይግባችሁሽ በአማርኛ ደደብ አትሆኑ ከምሬ ነው የምላችሁ በቃ ልጁን ደግፉት ችግር የለውም ግን ሰው የሚናገረውን አማርኛ እየሰማችሁ የሆነ ነገር የማትረዱ ከሆነ የሆነን ሰው ስትደግፉት ለእናንተ ብሎ ወንጌሉን የሚተው ሳትደግፉት ስትቀሩ የሆነን አካል አታክ የሚያደርግ ምናምን እንደዚህ አይነት ወንጌል የለም ታዝቧቸው ሲያሸማቀቃቸው ራሱ ነው ያላቸው እኮ ሲያሸማቀቃቸው የእስልምና እምነት ተከታዮች እኮ ይደጋገፋሉ የሚሳደቡትን ለራሱ ሰፖርት ያደርጋሉ ያለ ነው ያሸማቃቸዋል ብታይዘው ማርያም እኔ በጣም ነው ያሳዘነኝ ከምሬ ነውና በዚህ ደረጃ ንቆይል ከታች ኮሜንት እያየ ነው አንተማ የራቁት ፎቶ ተይዞብሃል እኔ እንደ በደንብ ነው የተያዘብኝ እንዴ በነገራችን ላይ አንዳንድ ቃጭል ነው የሚባለው አንዳንድ ቃጭላቸውን ከላያቸው ላይ ቢያወልቁ ማለት ነው አይደለም 10 ምናምን ሺህ ሰው ቀርቶ 3 ሰው የማይከተላቸው ሰዎች ናቸው የአማርኛ የሚገባችሁ ከሆነ ማለት ነው አይ መንጋ እኮ ነው ጨምብላቸው መንጋ ነው አብዛኛው መንጋ ነው ዝም ብሎ የሚነዳ በፈሰሰበት የሚፈስ ምናምን ያለውና አያመዛዝንም አይጠይቅም መጠየቅ ኃጢያት ነው የሚመስለው መጠየቅ የሚወገዝ ነው የሚመስለው እና ዝም ብሎ መንጋ መነዳት እና ደግሞ የሚያናድድ አቡነ ጴጥሮስን የሚያደንቅ ማህበረሰብ ነው በመንጋ የሚነዳው ማለት ነው እሳቸው ሀገራቸውን ለጣሊያን አሳልፍ ያልሰጥም ከጣሊያን ጋር አብሬ ያልሰራም ስልጣን አልፈልግም ብለው ነው ራሳቸውን ሆነው ቆመው ነው ዛሬ ሐውልት የቆመላቸው ዛሬ ሲታወሱ የሚኖሩት በራሳችሁ ለመቆም ሞክሩ እናንተ አንድ ከበግ መንጋ ውስጥ አንዱን ይዘው ወደፊት ስትሄድ ሁሉም ይከተላል ከዛ ከነዛ በጎች በምንድነው የምትለዩት ጠይቁ እስኪ አንዳንዴ ቢዮንድ ማሰብ ልመዱ ግን ያው ካሊዶ ምንም ስለማይጠቅም ነው አሁን እኔ ዛሬም ነገም ወደፊትም እኔ እሱ የሚሄድበትንም አሁን ለምሳሌ በእንትኖች በኩልም በእስልምና በኩልም አንዳንድ ሰዎች የሚሄዱበትን መንገድ እኔ በፍጹም ልደግፍ አልችልም በፍጹም ማለት ነው የእሱን ደግሞ በደንብ በቃ ጠፈጠፍ እንጂ እኔ በፍጹም ልደግፍ አልችልም እኛ እኮ በጣም ቅርብ ነን እኮ አይደለም ሁለቱም ቤተ እምነት ቀርቶ ዓለም ላይ ያለውን ቤተ እምነት ለመስደብም ለማንቋሸሽም በጣም ቅርብ ነን በምንም ልታገኘን አትችልም ምናምን ግን የሆነ ህሊና የሚባል ነገር አለና በአንተ ምክንያት ሰው መሰናከል የለበትም በአንተ ምክንያት ሰው መረበሽ የለበትም ጀውነ ቆም ብለህ ማሰብ አለብህ ለምን እንደማያስቡ አላውቅም እንግዲህ ሲጀምር ደግሞ እስልምናን እንዳለ አዋረድክ እስልምናን ስህተት መሆኑን አረጋገጥክ በቃ ማለት እኮ ያንተ ትክክል ነው ማለት አይደለም አንዳንዴ የማይረዱትም ነገር አለ አያረጋግጥላቸውም ያቆይ አንድ ደብር ወደ 40 ምናምን ሰው እየሰልመው ግራ ገባነ ምናምን ነገር እያሉ ነበረ የሆነ ቪዲዮ አይቼ ማለት ነው ስለዚህ አሁን የሆነ እንከን እያወጣህ ከሆነ እኮ በጣም ብቻው እስልምና በጣም የሆነ ጥያቄ ውስጥ ሊገባ ይገባ ነበር ወይ ደግሞ በጣም ከባድ ችግር ውስጥ ሊገባ ይገባ ነበር እሱ እንደነሱ ሐሳብ እንግዲህ እስቲ